ገኘው ቤትጂን መንደር ማንኛውንም እንቅስቃሴ ኢላማ እያደረገ በመሆኑ የቆሰሉ ወገኖችን ለማዳን ወደ ቤትጂን መግባት አለመቻሉን አስታውቋል። በሌላ በኩል የእስራኤሉ የዲዮት አህሮኖት የዜና ምንጭ እንደዘገበው በግጭቱ 6 የእስራኤል ወታደሮች ጉዳት የደረሰባቸው ሲሆን ከነዚህም ውስጥ 3ቱ በከባድ ሁኔታ መቁሰላቸው ተረጋግጧል። የሶሪያ ፖለቲካዊ መልክዓ ምድር ከተቀየረ ወዲህ ማለትም እንደ አውሮፓውያን አቆጣጠር በታህሳስ 2004 ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ እስራኤል በሶሪያ ላይ ያላት አቋም ከመለስለስ ይልቅ እየጠነከረ መጥቷል። በተለይም በጎላን ኮረብታዎች አካባቢና በደማስቆ የገጠር ወረዳዎች የምታደርገው እንቅስቃሴ የደህንነት ቀጠና የመፍጠር ስትራቴጂ አካል መሆኑን በርካቶች ይስማሙበታል። ጠቅላይ ሚኒስተር ቤንያሚን ኔታንያሁ በቅርቡ ወደ ሶሪያ ግዛት ዘልቀው በመግባት ከወታደሮቻቸው ጋር መታየታቸው ለሶሪያ መንግስትም ሆነ ለቀጠናው ያስተላለፉት መልእክት ግልጽ ነበር። ይህ መልእክት እኛ የምንፈልገውን ከማድረግ ወደ ኋላ አንልም የሚል የኃይል ቋንቋ የያዘ ነው ሲል መረጃው አክሏል። የሶሪያ አዲሱ ፕሬዝዳንት አህመድ አልሻራ መንግስት ከ14 ዓመታት የእርስ በርስ ጦርነት በኋላ የአገሪቱን ለማረጋጋትና ኢኮኖሚውን ለመታደግ በሚታትርበት በዚህ ወቅት ከእስራኤል ጋር ያለው ግንኙነት ቁልፍ ጉዳይ ስለመሆኑ ነጋሪ አያሻውም። ሶሪያ እስራኤል በቀጥታ ስትፋለም ለነበረው የሊባኖስ ታጣቂ ቡድን ሄዝቦላ አሸባሪ ብሎ መፈረጁ በቴህራንና በካምቤራ መካከል ያለውን ግንኙነት አሻክሮታል። አውስትራሊያ ለዚህ ውሳኔዋ እንደ ምክንያት ያቀረበችው በሲድኒና ሜልበርን በአይሁዳውያን ላይ የተሞከሩ ጥቃቶችን ኢራን በድብቅ አቀነባብራለች የሚል ነው። ኢራን ግን ይህንን ክስ አጣጥለዋለች። የኢራን የውጭ ጉዳይ ሚኒስቴር የአውስትራሊያን ውሳኔ ህገወጥ፣ ፍትሐዊ ያልሆነና በእስራኤል ተጽዕኖ ስር የወደቀ ሲል አውግዞታል። ኢራን እንደምትለው የዘብ ጠባቂው ጦር የሀገሪቱ የሉዓላዊነት ምልክትና የመከላከያ ኃይል አካል እንጂ አሸባሪ አይደለም። ይህ ዲፕሎማሲያዊ ፍጥጫ ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ጉዳይ ላይ ምን ያህል እንደተከፋፈለና የውክልና ጦርነት እስከ አውስትራሊያ ድረስ እንዴት እንደተለጠጠ የሚያሳይ ነው። ወደ ሊባኖስ ስንመለስ ደግሞ በእስራኤልና በሄዝቦላህ መካከል የተኩስ አቁም ስምምነት ከተፈረመ ድፍን 1 ዓመት ሞላው። ነገር ግን የተኩስ አቁም ስምምነቱ ጦርነቱን ያስቆማል ተብሎ ተስፋ ቢደረግም እስራኤል ግን ሄዝቦላህ እንደገና እያንሰራራ ነው በሚል የአየር ጥቃቷን አላቆመችም። ልክ የ1 ዓመት የምስረታ በዓሉን በቦምብ እንደማክበር እስራኤል በሊባኖስ ደቡባዊ ክፍል ተከታታይ የአየር ጥቃቶችን ፈጽማለች። የሊባኖስ ጠቅላይ ሚኒስተር ነዋፍ ሰላም እንዳሉት ሀገሪቱ ባለአንድ ወገን ጦርነት ውስጥ ትገኛለች። ይህ ማለት እስራኤል ትደበድባለች፣ ሊባኖስ ትቀበላለች ማለት ነው። የእስራኤል ጦር እንደገለጸው የተኩስ አቁም ስምምነቱ ከጸና ወዲህ ወደ 1200 የሚጠጉ ኢላማ የተደረጉ ኦፕሬሽኖችን አካሂዳለች። ሄዝቦላህ ጦሩን ከሊታኒ ወንዝ በስተሰሜን እንዲያሸሽና ትጥቁን እንዲፈታ ስምምነት ቢኖርም እስራኤል ደግሞ በሊባኖስ መሬት ላይ የምታደርገውን እንቅስቃሴ አላቆመችም። የሊባኖስ ሕዝብ በተስፋና በፍርሃት መሃል ተወጥሯል። ያለመረጋጋት የሰዎችን ስነ ልቦና ብቻ ሳይሆን የአገሪቱን ኢኮኖሚም ድኩም አድርጎታል። የዓለም ባንክ እንደሚለው እስራኤል በሊባኖስ ያደረሰችው ውድመት ለመልሶ ግንባታ ብቻ 11 ቢሊዮን ዶላር ይጠይቃል። ይህ ገንዘብ ለሊባኖስ ህልም ነው። በሌላ በኩል የጦርነቱ አድማስ ወደ ጋዛም እንደቀጠለ ነው። ከደቡባዊ ጋዛ የካን ዩኒስና ራፋ አካባቢዎች እየወጡ ያሉ ሪፖርቶች እንደሚያመለክቱት እስራኤል በርካታ ጥቃቶችን ፈጽማለች። በካን ዩኒስ ምስራቃዊ ክፍል በምትገኘው ባኒስዌላ ማዘጋጃ ቤት አካባቢ አንድ የእስራኤል ሰው አልባ አውሮፕላን ወይም ድሮን ባደረሰችው ጥቃት የአንድ ሰው ሕይወት ማለፉን የአካባቢው የሕክምና ባለሙያዎች አረጋግጠዋል። በተጨማሪም የእስራኤል ኃይሎች በካን ዩኒስ ከተማ የመድፍና የሄሊኮፕተር ተኩስ የከፈቱ ሲሆን በአቅራቢያው በምትገኘው ራፋህም የአየር ድብደባዎችን ማካሄዳቸው ተዘግቧል። ይህ የሚያሳየው ግጭቱ በአንድ ቀጠና ብቻ የተገደበ ሳይሆን አሁንም እንደ ሰደድ እሳት እየተቀጣጠለ መሆኑን ነው። ሄዝቦላህ አሁን ባለበት ሁኔታ ወጥሮ ያዘውን ቢለቀው ይወድቃል፣ ቢይዘው ይፈነዳበታል እንደሚባለው አይኖች ናቸው። በሶሪያ ያለው አለመረጋጋት ለእስራኤል መስፋፋት እድል ሰጥቷል። የኢራን ተጽዕኖ መላውን ዓለም እያነጋገረ ነው። የሊባኖስና የጋዛ መሬት ደግሞ የዚህ ሁሉ ኃይል መፈተሻው ድማ ሆኗል። በተለይ በሶሪያ የሚታየው ሁኔታ አሳሳቢ ነው። አዲሱ መንግስት ከ10 ዓመታት ጦርነት በኋላ ሀገሪቱን ወደ ቀድሞ ቦታዋ ለመመለስ እየሞከረ ባለበት ወቅት የውጭ ኃይሎች ጣልቃ ገብነት እንቅፋት እየሆነበት ነው። የእስራኤል ወታደሮች ወደ ሶሪያ መንደሮች እየገቡ የሚያደርጉት ፍተሻና ስር የሶሪያን ሉዓላዊነት ከመድፈር ባለፈ በቀጠናው ዘላ
ዘላቂ ሰላም እንዳይመጣ እሾህ ሆኖ ቀጥሏል። የኔታንያሁ መንግስት በአሜሪካ ድጋፍ ተበረታቶ በሶሪያ ላይ ያለው አቋም እንዲለሰልስ ፍላጎት እንደሌለው በተግባር አሳይቷል። በመጨረሻም የመካከለኛው ምስራቅ ጉዳይ እንደ ተተበተበ ክር መፍቻው የጠፋ ይመስላል። የኃይል ሚዛኑን ለመጠበቅ በሚደረገው ሩጫ የንጹሃን ደም እንደ ጎርፍ ይፈሳል። ዲፕሎማሲው ሲደክም መሳሪያ ይናገራል። ዛሬ በቤት ጂን፣ በቤሩት፣ በጋዛ ወይም በቴህራን የሚሰማው ጩኸት ነገ ምን አይነት ማዕበል ይዞ እንደሚመጣ መገመት ይከብዳል። ነገን ለማወቅ የዛሬን ተመልከት እንደሚባለው የዛሬው ቀውስ የቀጠናው የነገ ዕጣ ፈንታ እጅግ አሳሳቢ አድርጎታል። ሰላም ለዚህ